ሰላም ቤተሰቦች እንደምን አላችሁ እንደምን ከረማችሁ ይህ ማርቲ ገበያ ነው የተለያዩ ስራዎችን በዛሬው ዕለት ሰብሰብ አድርጌ ይዤላችሁ መጥቻለሁ የስራ መኪኖችም በዝርዝር አሉኝ ቆይታችሁን ከኔ ጋር በማድረግ ላይክ ሰብስክራይብ ያደርጋችሁ ላይላውን ሼር አድርጉት አብራችሁን ቆዩ ዳሽን ባንክ የከበሩ ንብረቶችን የማስቀመጥ አገልግሎት ጀመረ። ዳሽን ባንክ እንደ ዋስትና ሰነድ እንቁ የከበሩ ድንጋዮች ጨምሮ ሌሎች ውድ ዋጋ ያላቸውን የከበሩን ንብረቶችን የማስቀመጥ አገልግሎት መስጠት መጀመሩን በላከው መግለጫ አስታውቋል ማለት ነው። በዛሬው ዕለት የዳሽን ባንክ ትሬዠሪ ማኔጅመንት መምሪያ ዳይሬክተር አቶ አንዱዓለም በለጠ እንደተናገሩት አገልግሎቱ በተለይም የማዕድን ዘርፉ ላይ ለተሰማሩ የባንክ ደንበኞች ታሳቢ ያደረገ መሆኑን ገልጸዋል። በዚህ አገልግሎት ደንበኞች እንደ ፍላጎታቸው ከአነስተኛ እስከ ከፍተኛ ሳጥን ወይም ካዝናዎችን ከባንኩ በመከራየት እንደ ወርቅ የከበሩ ማዕድናት፣ ፓስፖርት፣ የጋብቻ ሰርተፊኬቶች፣ ሌሎች ውድ የሆኑ ንብረቶችን የሚያስቀምጡበት እንደሆነም አስረድተዋል። አገልግሎቱን ለማግኘት የግለሰብ ደንበኞች ሆኑ ተቋማት በዳሽን ባንክ ቅርንጫፎችና ዲስትሪክቶች ቀርበው አስፈላጊውን ቅድመ ሁኔታ ሲጨርሱ ወደ ዋናው መስሪያ ቤት ቀርበው አገልግሎቱን ማግኘት እንደሚችሉና ለዚሁ የሚሆን ልዩ መታወቂያ እንደሚዘጋጅላቸው ተናግረዋል ማለት ነው። ሌላው የሚቀጥለው መረጃ በሳውዲ አረቢያ 39 ኢትዮጵያውያን የሞት ፍርዳቸውን እየተጠባበቁ እንደሆነ ተነግሯል። በሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዙ ወንጀሎች የተጠረጠሩ 37 ኢትዮጵያውያን የሞት ቅጣት እንደሚጠበቅባቸው አደንዛዥ እጽ ጋር በተያያዙ ወንጀሎች የተጠረጠሩ 37 ኢትዮጵያውያን የሞት ቅጣት እንደሚጠበቅባቸው 31 የሲቪል ማህበረሰብና የሰብአዊ መብት ተሟጋች ድርጅቶች በጋራ ባወጡት መግለጫ አስታውቋል። ቡድኖቹ በግዛቱ ውስጥ በተያዙ በመቶዎች ለሚቆጠሩ የውጭ ዜጎች የሞት ቅጣት ሊደርስ እንደሚችል አስጠንቅቀዋል። ታሳሪዎቹ ከኢትዮጵያውያን፣ ከሶማሊያ እና ከግብጽ ናቸው ተብሏል። የሳውዲ ፕሬስ ኤጀንሲን መረጃ ጠቅሶ እንደዘገበው እንደ አውሮፓውያን አቆጣጠር በ2025 ብቻ 98 ግለሰቦች ከአደንዛዥ እጽ ጋር በተያያዙ ወንጀሎች የተገደሉ ሲሆን አብዛኞቹ የውጭ ሀገር ዜጎች ናቸው ተብሏል። ሰኔ 16 ቀንም በሞት የተቀጡ 3 ኢትዮጵያውያንን ጨምሮ 19 የሶማሊያ ዜጎች በአደባባይ መገደላቸውን በመግለጫው ጠቅሷል። ቡድኖቹ አክለውም 37 ኢትዮጵያውያን ወንዶችና 27 የሶማሌ ዜጎች በደቡብ ምዕራብ ሳውዲ አረቢያ በሚገኘው ናጅራን ማዕከላዊ እስር ቤት በሞት ፍርድ ላይ እንደሚገኙ ገልጸዋል። እንግዲህ ለዛሬ መረጃ ብዬ ይዣቸው የመጣሁት አዲስና ትኩስ መረጃ አሳዛኝም ናቸው። እነዚህን ይመስላሉ። ወደ ገበያችን እንሄዳለን። ማርቲ ገበያ እንግዲህ የተለያዩ የመኪና ሽያጮችን ያካሂዳል እንደምታውቁት። ወደዛ መረጃ እናልፋለን። አሁንም አብራችሁ ማርቲ ገበያ ቆዩ። ሃይዙዚ ኦልድ ሞዴሉ ነው 1996 ሞዴል አየር መንገድ ሰርቪስ የሚሰራ ሞተር አይፈልግም ከነ ሰርቪሱ የሚፈልግ ሰው ሰርቪሱን ጨምሮ እዛው መስራት መቀጠል የሚችል ሰው ዋጋው 1 ሚሊዮን ነው። ውስን ድርድር ይኖረዋል። ይሄ መኪና የምፈልጉ ሰዎች ካላችሁ እንደደውሉልኝ። 5L ሞዴሉ 2004 ግጭት ግብጥ ያለውም ሁሉ ነገር ወይ ፋብሪካ ነው። ዋጋው 2 ሚሊዮን ነው። አባዱላ ሞዴሉ 2020 ግጭት ግልብጥ የለውም። ዋጋ 4 ሚሊዮን 200 ሺህ ብር ሲሆን ባንክ 1 ሚሊዮን 500 ሺህ ብር አለበት። ለእጁ 2 ሚሊዮን 700 ሺህ ብር ከፍሎ የሚወስደው ሰው ካለ ይሄ መኪና ጽድት ያለ ነው። አባዱላ ሞዴሉ 2010 ግጭት ግልብጥ የለውም ሁሉ ነገር ወይ ፋብሪካ ነው። ዋጋው 3 ሚሊዮን ብቻ ነው በካሽ። ቪትስ ሞዴሉ 2001 ግጭት ግልብጥ የለውም ማኑዋል ነው። ዋጋው 950 ሺህ ብር ነው። ይሄ መኪና እጄ ላይ ይገኛል በአሁኑ ሰዓት። የሚገርም ነው 2001 ቪትስ በዚህ ዋጋ መገኘቱ። ስለዚህ መግዛት ለምትፈልጉ ሰዎች መግዛት ትችላላችሁ ማለት ነው። እና ዛሬ ይዣችሁ የመጣሁት ይሄን ይመስላል። ከመኪናዎቹ ውስጥ የተለያዩ መኪኖች አሉ። ሌሎችም ከ200 ሺህ ብር ጀምሮ እንደ ይቺ ፋሚሊ ቤተሰብ የምትባለው አይነትም አለኝ። መምጣት ለምትፈልጉ 200 ሺህ ብር ነው እሷ የምትሸጠው።
እኔ ጋር ደውሉ ማግኘት ትችላላችሁ ማለት ነው። ከታች ሼሹ ላይ ባስቀመጥኩ ቁጥር ደውሉልኝ። ላይክ፣ ሰብስክራይብ፣ ሼር መደረግ አይረሳ። ሰላም ሁኑልኝ። ማርቲ ገበያ የብዙዎች መገበያ